ዛሬ በዕለተ ሰንበት የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ያለውን ምንባብ በማንበብ የእግዚአብሔርን ቃል የምንሰማበት ዕለት ላይ ነው ያለነው። የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ ለሶስተኛ ጊዜ ብዙዎቹ ባሉበት የተገለጠበትን ታሪክ የምናነብበት ነው። የመጀመሪያ የተገለጠላቸው በተነሳበት ምሽት ነው። ደቀ መዛሙርቱ ተሰብስበው በነበረበት በተዘጋ ቤት ገብቶ ሰላም ለእናንተ ይሁን ብሎ ተገልጦላቸዋል ጌታ። ለሁለተኛ ጊዜ ደግሞ የተገለጠላቸው በተነሳ በሳምንቱ እኛ ዳግም ትንሣኤ ብለን በምንጠራው ሁሉም ደቀ መዛሙርት ባሉበት ቶማስንም ጨምሮ በነበሩበት 12ቱም ባሉበት የተገለጠበት ነው። ለሶስተኛ ጊዜ ደግሞ በጥብርያዶስ ባህር ዳርቻ የጌታ ደቀ መዛሙርት ብዙዎቹ በተሰበሰቡበት ተገልጦላቸዋል። ታሪኩ የሚጀምረው እንደዚህ ነው። ጌታ በዕለቱ ተገልጦ በሳምንቱ ተገልጦ ለጥቂት ጊዜያት ሲሰወራቸው የጌታ ደቀ መዛሙርት ተስፋ ቆርጠው ቅዱስ ጴጥሮስ እየመራቸው አሳ ለማጥመድ ወደ ጥብርያዶስ ባህር ሄደው ነበረ። ነገር ግን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም እየጸለዩ እርሱን እየተማጸኑ እርሱን ተስፋ እያደረጉ እንዲጠብቁ አዟቸው ሳለ እነርሱ ወደ ሥራ በመሄዳቸው ወደ ዓለም በመግባታቸው የሄዱበት ነገር አልተሳካላቸውም ነበር። ሌሊቱም ሙሉ አሳ ለማጥመድ ሞከሩ። ነገር ግን ሌሊቱም ሙሉ ቢለፉ ቢደክሙም ምንም አሳ ማጥመድ አልቻሉም ነበረ። ልክ ሲነጋጋ መድኃኒታችን ኢየሱስ ክርስቶስ ተገለጠላቸውና የእርሱን ታላቅነት ለመግለጽ ጥያቄ አቀረበላቸው። ልጆች የሚበላ አላችሁ? አሳ አላችሁ? ብሎ ጠየቃቸው። ደቀ መዛሙርቱም ጌታ ሆይ ሌሊቱን ሙሉ ስንለፋ ስንደክም አሳ ለማጥመድ ስንሞክር አድረናል፣ ነገር ግን አላገኘንም፣ ምንም የለንም አሉት። እንግዲያውስ መረቡን በታንኳው በቀኝ በኩል ጣሉት አላቸው። አሁንም ቀድመው የነገሩትን ቃል ደገሙለት። ሌሊቱን ሙሉ እኮ ስንለፋ አድረናል አሉት። አሳ የሚጠመደው ሌሊት ነው። አሳዎች የሚንቀሳቀሱት ወደ መረብ የሚገቡት ሌሊት ነው። በሌሊት ያልሆነልን ስንደክም ስንለፋ አድረን ያልተሳካልን አሳ በማይገኝበት ሰዓት ላይ እንዴት ይሳካልናል ብለው በማሰብ እነሆ ሌሊቱ ሙሉ ለፍተናል፣ ምንም አላገኘንም፣ ነገር ግን ያንተን ቃል ለማክበር ስንል እንጥለዋለን አሉና መርከቡን ጠጋ አድርገው መረባቸውን ሲጥሉ 153 የሚሆኑ ያለመዷቸው አይነት መጠን ያላቸው ትልልቅ አሳዎች ወደ መረባቸው ገቡ። መጎተት አቃታቸው። ያን ጊዜ ከቅዱስ ጴጥሮስ ጀምሮ ሁሉም ደቀ መዛሙርት መድኃኒታችን ኢየሱስ ክርስቶስ ከእነርሱ ጋር መሆኑን አወቁ፣ ተረዱ። ከዚያ ወደ እርሱ መቅረብ ጀመሩ። በተለያየ መንገድ ቅዱስ ጴጥሮስ ዋኝቶ ወይም ደግሞ እየገፋ የያዘውን ታንኳ እየቀዘፈ እስኪመጣ ድረስ አልጠበቀም። ልብሱን አውልቆ ወደ ውሃ ውስጥ ገብቶ እየፈጠነ ወደ ጌታው መጣ። መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ከሙታን ተለይቶ ከተነሳ በኋላ ለሶስተኛ ጊዜ በዚህ አይነት መንገድ እንደተገለጠ የሚገልጸውን ታሪክ ነው የምናነበው። የእግዚአብሔር ልጆች አንድ ነገር ከዚህ ላይ እንማር። እነዚህ ደቀ መዛሙርት ጌታ በዋለበት ይውሉ የነበሩ፣ ባደረበት ያድሩ የነበሩ፣ ከጌታ ጋር በነበሩበት ዘመን ሁሉ የሚበሉት፣ የሚጠጡት፣ የሚለብሱት፣ የሚደርቡት የማያሳስባቸው ሰዎች ነበሩ። ሰው እግዚአብሔርን ከያዘ ከእግዚአብሔር ጋር የሚኖር ከሆነ በእግዚአብሔር መንገድ የሚሄድ ከሆነ ምንም በሕይወት ዘመኑ ሁሉ
የሚያሳስበው ነገር የለም። ማን ያስብለታል? እግዚአብሔር። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ተብሎ እንደተነገረ ስለ እኛ የሚያስብልን የሚያስፈልገንን ሳንለምነው የሚሰጠን የሚያሻንን ነገር ሁሉ የሚያደርግልን ጌታ በሕይወታችን በዘመናችን ሁሉ ከእኛ ጋር እስካለ ድረስ የምናጣው ነገር አይኖርም። የምንበላው፣ የምንጠጣው፣ የምንለብሰው፣ የምንደርበው ለሕይወታችን ለኑሮአችን የሚያስፈልገን ነገር ሁሉ እርሱን እስከያዝን ድረስ በእርሱ ይሳካልናል። የእግዚአብሔር ልጆች እግዚአብሔርን ካልያዝን ግን በእግዚአብሔር መንገድ የማንሄድ ከሆነ ግን ከእግዚአብሔር ጋር የማንጓዝ ከሆነ ግን ያሰብነው ነገር ሁሉ አይሳካልንም። የጌታ ደቀ መዛሙርት ቅድም እንዳልኳችሁ በታሪካቸው ሁሉ በአራቱም ወንጌላት ተጽፎ እንደምናነበው የሚበሉት ቸገራቸው ሲባል አልተሰማም። የሚጠጡት፣ የሚለብሱት፣ የሚደርቡት ቸገራቸው ሲባል አልተሰማም። ያ ነገር አሳሳቢ ሆነባቸው። የሚበሉት የሚጠጡት አሳሰባቸውና ሄዱ ይላል። ተመልከቱ። ግን አልተሳካላቸውም። ያሰቡትን ማግኘት አልቻሉም። ያሰብነውን ማግኘት የምንችለው ያሰብነውን መሰብሰብ የምንችለው እግዚአብሔርን ይዘን ስንሄድ ነው። የእግዚአብሔር ሰዎች ስለዚህ ከዛሬው ምንባብ ይህንን እንማር። በሕይወታችን፣ በኑሮአችን፣ በስራችን፣ በቢሮአችን፣ በንግዳችን እግዚአብሔርን እንያዝ። እግዚአብሔርን የምንይዝ ከሆነ የጀመርነው ስራችን ሁሉ ይሳካልናል። አደራጆች ብንሆን፣ ነጋዴዎች ብንሆን፣ ሰሪዎች ብንሆን፣ አስተማሪዎች ብንሆን፣ ማንም የጀመርነው ነገር ሁሉ ይሳካልናል። እግዚአብሔርን ካልያዝን ግን ያለው ነገር ሁሉ ይሰወርብናል፣ ይጠፋብናል። እግዚአብሔር ሁልጊዜ በሕይወታችን ዘመን ከእኛ ጋር እንዲሆን አጥብቀን ልንጸልይ ይገባል። በስራዬ ሁሉ ከኔ ጋር ሁን፣ በኑሮዬ ሁሉ ከኔ ጋር ሁን፣ በማከናውነው ነገር ሁሉ ከኔ ጋር ሁን ብለን የምንለምነው ከሆነ የጀመርነውን ከዳር ማድረስ የምንችልበትን ኃይሉን ጉልበቱን ይሰጠናል። የእግዚአብሔር ሰዎች ዛሬ ይህንን ያህል ኪሎ ሜትር ተጉዘን መተን በዚህ አይነት የሚያምር መልክዓ ምድር ውስጥ ለመልክዓ ምድሩ የሚስማማ ያማረ ትልቅ ቤተ ክርስቲያን ነው የሰራችሁት። እግዚአብሔር ጉልበታችሁን ይባርክላችሁ። በጣም እግዚአብሔር የሚደሰትበትን ስራ ነው የሰራችሁት። ይህንን ያህል ርቀት ተመቶ እንዲህ ያማረ ጥንቅቅ ብሎ የተጨረሰ ከውጭውም ከውስጡም የተስተካከለ የአካባቢውን ምዕመን በአግባቡ አምልኮተ እግዚአብሔርን እንዲፈጽምበት የሚያስችል ትልቅ ቤተ መቅደስ ነው የሰራችሁት። ለዚህ ስራ ጉልበት የሰጣችሁ ማን ነው? ሀብታችሁን የባረከላችሁ ማን ነው? ሁሉን ነገር ማስተካከልና በዚህ አይነት መንገድ እንድታጠናቅቁ እድል የሰጣችሁ ማን ነው? ሌላው ቀርቶ አብረዋችሁ የጀመሩት ሰዎች ተጠርተው ወደ እግዚአብሔር ሲሄዱ የጀመራችሁትን ፈጽማችሁ ለማስመረቅ ለማስባረክ እድል አግኝታችሁ እድሜ አግኝታችሁ ጤና አግኝታችሁ በዚህ ስፍራም እንድትሰበሰቡ እድል የሰጣችሁ ማን ነው? እግዚአብሔር ነው። ከሁሉ በላይ ደግሞ በዚህ መጠን ደክማችሁ ለፍታችሁ ወጥታችሁ ወርዳችሁ የሰራችሁትን ቤተ እግዚአብሔር ለመባረክ የሀገረ ስብከታችን ሊቀ ጳጳስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ ደከመኝ ሳይሉ እግዚአብሔር ልጆች እዚህ ያላችሁ የሥራ ኃላፊዎችም እዚህ ያላችሁ መንፈሳውያን አገልጋዮችም የአካባቢው ምዕመናንም ይህንን እንደ ትልቅ ነገር ልትወስዱት ይገባል። አሁን ያለነው ሁላችሁም እንደምታውቁት የግንቦት ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ የሚካሄድበት ሰዓት ላይ ነው። በዚህ ሰዓት ብፁዕ አባታችን ከግቢ ለመውጣት እድል አይኖራቸውም። ከዚያም በላይ ደግሞ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ቅጥር ግቢ ውስጥ ብዙ የሚሰሩ የልማት ስራዎች አሉ። ከአንድ ቀን በኋላ የሚጠናቀቁና የሚመረቁ በብፁዓን አባቶች
የሚጎበኙ የሚባረኩ በጣም ታላላቅ ስራዎች አሉ። እነዛን ሁሉ ጥለው የመጡት እናንተን ለማባረክ ነው። ልጆቼ ይጠብቁኛል፣ ልጆቼ ተስፋ አድርገው የሰሩት የደከሙበት ቤተ መቅደሳቸው፣ ይህንን 20 ዓመት የለፉበት ቤተ መቅደሳቸው የሚባረከው በእኔ መሆን አለበት። ምንም አድካሚ ነገር ቢኖርም፣ ምንም ተደራራቢ ስራ ቢኖርም ልለያቸው አይገባም ብለው ማለዳ ተነስተው ነው የመጡት። ከአሁን በኋላም በጣም ተደራራቢ መርሃ ግብሮች አሏቸው። በዚህ ደስ ልትሰኙ ይገባል። የብፁዕ አባታችን ቡራኬ ለሁላችሁም ይድረሳችሁ፣ ለሁላችንም ይድረሰን። ይህንን ዕለት ማየት ትልቅ ነገር ነው። የሰሩትን ቤተ መቅደስ ጀምሮ መፈጸም ትልቅ ነገር ነው። ከዚያች ከምታሳዝን ደሳሳ መቃኞ ታቦተ ቅዱስ ሚካኤልን አውጥታችኋል። ቅዱስ ሚካኤል ቤታችሁን ይሰራላችኋል። ቅዱስ ሚካኤል ቤታችሁን ያስተካክልላችኋል። ይህንን የእሱን ቤት እንዳሳመራችሁ፣ የእሱን ቅጥር እንዳስተካከላችሁ እግዚአብሔር አይረሳም። ሁልጊዜ ይቤላ መድኅን ለቤተ ክርስቲያን እለ ይትቀነዩ ለኪ ኢይመውቱ። መድኅን ክርስቶስ ለቤተ ክርስቲያን እንዲህ አላት፣ እነሆ የሚያገለግሉሽ፣ ጠዋት ማታ የሚተጉልሽ፣ ጠዋት ማታ ደፋ ቀና የሚሉልሽ አይሞቱም፣ ለዘላለም ይታሰባሉ ብሎ እንዳለው ይህንን የሰራችሁ፣ በዚህ ነገር ላይ የተሳተፋችሁ፣ የጉልበት አስተዋጽኦ ያደረጋችሁ፣ የሙያ አስተዋጽኦ ያደረጋችሁ፣ ይሄ አካባቢ ጸጥታው ተጠብቆ በዚህ አይነት መንገድ በደማቅ ሁኔታ የቅዳሴ ቤቱ መርሃ ግብር እንዲከናወን ያደረጋችሁ እግዚአብሔር ዋጋችሁን አያሳጣችሁም። እግዚአብሔር ይከፍላችኋል። ታላቅ ስራ ነው የሰራችሁትና እግዚአብሔር ሁላችሁንም በበረከት አይረሳችሁም። እግዚአብሔርን የመያዣ አንዱ መንገድ ይህ ነው። ደቀ መዛሙርቱ ብቻቸውን ስለወጡ አልተሳካላቸውም። ዛሬ ግን እናንተ ቅዱስ ሚካኤልን ይዛችኋል። የመላእክት አለቃ የእግዚአብሔር መልእክተኛ ታላቁን መልአክ ቅዱስ ሚካኤልን ይዛችኋል። በምትወጡበት አብሯችሁ ይወጣል፣ በምትገቡበት አብሯችሁ ይገባል። እስራኤልን እንደመራ ከፊት ከኋላ እንደጠበቀ እናንተንም በዚህ አይነት መንገድ ቤቱን አሳምራችሁ አስተካክላችሁ ደክማችሁ የሰራችሁትን ሁሉ ይጠብቃችኋልና እግዚአብሔር በሕይወት ዘመናችን ሁሉ እንዲጠብቀን እንዳይለየን የእርሱ ቅዱስ ፈቃድ ይሁንልን። የብፁዕ አባታችን ቡራኬ ለሁላችንም ይድረሰን። እግዚአብሔር ይስጥልን።